This man received a vision from God that the world will end in a matter of weeks. And ሰላም እንዴት አላችሁ ውድ ኢትዮጵያውያን ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ደግሞ ይሄን ይቅርታ አንቀበልም። በእግ በኩልም እንጠይቃለን፣ አንተንም እንጠይቃለን። ትውልድ ንቃ፣ አለበለዚያ እንደዚሁ እንደባዩሽ መጫወቻ ትሆናለህ። ከሰላሌ በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል። 15 ሚሊዮን ብር አመሰግናለሁ። ሰበር ዜና ሰምቷል። ምንም አይነት የፖለቲካ ዓላማ ካለው ድርጅትም ሆነ ግለሰብ ምንም አይነት ድጋፍ አንቀበልም ሲል አግማስ ኢትዮጵያ የበጎ አድራጎት ድርጅት አሳውቋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በዛሬ ቪዲዮ የምንመለከተው እንግዲህ ከዚህ ቀደም ዓለምን ሲያነጋግር የነበረው ጋናዊ ፓስተር እንግዲህ ዲሴምበር 25 ዓለም ትጠፋለች እንግዲህ ብሎ ሲያወራ ነበረ። እንግዲህ የነብይ ቀኑ ደርሷል፣ ነገ ነው ማለት ነው ዲሴምበር 25 እና ወደ እሱ መርከብ ትናንትናና ዛሬ እንግዲህ በጣም እልፍ የሆኑ ሰዎች እየተጓዙ ይገኛሉ ጋናዊን ፓስተር አምነው ማለት ነው። ስለዚህ በዚህ ጉዳይ እንግዲህ በጣም ዓለምን ያነጋገረ ጉዳይ ነው። አሁንም የዓለምን ትኩረት ስቧል። እንግዲህ ሐሰተኛ ነብይ ዙሪያ ቪዲዮ አለን በጣም የሚገርም ነገር ነው ተላችኋለሁ። ምን ያክል እንደዚህ ያሉ ፓስተሮች እንግዲህ ህዝቡን ያሳሳቱ እንደሆነ እንደምታዩት ኦልሬዲ ቀኑ ነገ ዲሴምበር 25 ነው ደርሷል። ህዝቡ ደግሞ ወደሱ አለበት ቦታ እየሄዱ ነው ያለው። ከነገ በኋላ ወዴት ነው የሚፈጠረው? እሱስ ወዴት ነው የሚገባው የሚለውን በጣም የምናየው ጉዳይ ነው። ቪዲዮ አለኝ አሳያችኋለሁ። በተጨማሪ ደግሞ ትናንትና በታኩር ቤት ለደብረ ብርሃን ተፈናቃዮች እርዳታ ስብስብ ነበረ። የሚሰበሰበው ደግሞ በአድማስ ኢትዮጵያ በጎ አድራጎት ስር ነበረ። በጣም ብዙ ሰዎችን ያስደሰተ ምሽት ነበረ። እንግዲህ ትናንትና በትንሹ ወደ 40 ሺህ ምናምን ያክል ላይቭ ሰው ሲከታተለው ነበረ ይህን የእርዳታ ድርጅት ማሰባሰቢያ መርሃ ግብርና በዛ ላይ እንግዲህ ወደ 30 ሚሊዮን የተጠጋ ገንዘብ መሰብሰቡ ተገልጿልና ከዚህ መካከል እንግዲህ ወደ 15 ሚሊዮንን ሰጥቶ ያስደሰታቸው ከኢትዮጵያን ባለሀብቶች አንዱ የሆነው ወርቁ አይተነው ነው። ሁላችሁም ታውቁታላችሁ ብዬ አስባለሁ። ግን ከገንዘብ እንዲሰባሰብ የጠየቀው በጎ አድራጎት ድርጅት አንድ የሆነ መግለጫ ወጥቷልና እንግዲህ ከፖለቲከኞች ምንም አይነት ገንዘብ አንቀበልም ብሎ መግለጫ ሰጥቷልና ይህንን መረጃ እናሳያቸዋለን። በጣም ብዙዎችን እያነጋገረ ያለ ጉዳይ ነው። በተጨማሪ እንግዲህ ጠንቋይ እያለ ሲሳደብ የነበረው ፓስተር ይቅርታ ጠይቀዋል። በትናንትና አንድ ቪዲዮ አጋርቻችሁ ነበረ። የሰላሌ ነዋሪዎችን ሲሰድብ የነበረው ፓስተር ወጥቶ እንግዲህ ይቅርታ ጠይቋል። ይቅርታ የሚጠየቀው እንግዲህ ከሀገር ኢትዮጵያ ወደ አሜሪካ ሸሽቶ እዛ ሆኖ ነው የይቅርታ ቪዲዮ ሲያስተባበል የነበረውና ይህንን መረጃ ማስደምጣችሁ ይሆናል። በቅድሚያ ግን ከዚህ ከጋናዊ ፓስተር እንጀምር። ይህንን ዜና እንግዲህ ዓለም አቀፍ ጋዜጠኞች ራሱ ሲዘግቡት ነበረ። ሁላችሁም እንደምታውቁት ዴላይን ፔጅ ታውቁታላችሁ። የኢትዮጵያ ህዳሴን ግድብ ሲያስተዋውቅ የነበረው ጋዜጠኛ ዘግቦት ነበረ። ይሄን መረጃ ላስደምጣችሁና ምን ያክል ሚሊዮን ሰው እንዳየው ይሄን ቪዲዮ እና ደግሞ እንግዲህ ያው ቀኑ ስለደረሰ ወደዛ እየተጓዙ ያሉ ሰዎችን ማሳያችሁ ይሆናል። እንግዲህ መጨረሻው ምን ይሆናል ከነገ በኋላ የሚለውንም ተከታትለን መረጃው እናደርሳችሁ ይሆናል። እስኪ መጀመሪያ ከዴላይን ፔጅ ከዘገበው ዜና እንጀምርና ያንዳንዱ መረጃዎች እናያለን። ቪዲዮ ላይክ ያደርጋችሁ ጀምሩት፣ ተከታተሉ። This man received a vision from God that the world will end in a matter of weeks. And he is trying to save us all by building an ark. Bro, and if he is right, we have not learned from the first time. Because people are trolling him hard in the comments. Yubo Noah was told by God to build a number of boats to save people from the flood 2.0, which he was told would happen on December the 25th this year. And months later, he has now built 8 arcs. That includes 250,000 panels of wood and is capable of holding 5,000 people each. Now, fortunately, there is some hope for us that don't live in Ghana, because Ibo Noah said that anyone from around the world can come and join him as long as they have a covenant with God. In fact, he says that one of his arcs will be able to hold 600 million people. Don't ask about the math, okay? Bro's a builder, not a calculator. Now, this has divided some people online. Some people admire his faith, and he now has 200,000 followers on TikTok, while others are trolling him.
pretty hard, asking him to do things like install sockets to charge their phones. And I mean, we all know how that ended last time. So the question is, are we all meeting in Ghana this Christmas or... ኦኬ ጋይስ ቪዲዮ እንዳያችሁት ነው እንግዲህ ይህን ጋዜጠኛ ታውቁታላችሁ። ዓለም አቀፍ ጋዜጠኛ ነው። ዴላምፔጅ የኢትዮጵያን ህዳሴ ግድብ ከፍ አድርጎ እንዲታይ ያደረገልን ጋዜጠኛ ነው። ስለዚህ ሀሰተኛ ነብይ እንግዲህ ዘግቦ እንደምታዩት ወደ 2.3 ሚሊዮን ያክል ላይክ ያለው ቪዲዮ ሰርቶ ለዓለም ህዝቦች አጋርቶ ነበረ። ታዲያ ይህን ጉዳይ አስመልክቶ ነገ ነው እንግዲህ ዓለም ተጠፋለች በውሃ ተጠፋለች ብሎ ይህ ነብይ የተናገረው። መርከቡን ሰርቶ ጨርሷል። እንግዲህ ወደ እኔ እያለ ጥሪ እያስተላለፈ ነው ያለውና ወደዚህ ግለሰብ በዛሬው ዕለት ከፍተኛ እንቅስቃሴ ነው እየተደረገ ያለው በጋና መንደር ላይ ማለት ነው። እንግዲህ ተመልከቱ ሰዎች በጋና ኖይቦ ጃንዋሪ 25 2025 ላይ ዓለም በኖ ዘመን በውሃ እንደተጥለቀለቀችው በድጋሚ በውሃ ጎርፍ ትጠፋለች ተብሎ በሶሻል ሚዲያ ላይ ወይም በሱ የቲክቶክ አካውንት ላይ ሲያጋራ የነበረውን ሰምተው በጋና አንዳንድ ሰዎች እንግዲህ ኖይቦ ወደ አዘጋጀው መርከብ እየሄዱ ነው። ይህንን ቪዲዮ አይታችሁታል መቼስ ምንድነው እያላችሁ እየተገረማችሁ ሊሆን ይችላል። በጋና አንዳንድ ሰዎች ጃንዋሪ 25 ላይ ዓለም በጎርፍ ትጠፋለች ብለው አምነዋል። እንግዲህ እቃቸውን ከቤታቸው ሰብስበው ቤታቸውን ትተው ወደ ተዘጋጀችው ወይም ኖይቦ ወደ አዘጋጃት መርከብ እየሄዱ ነው። እውነት ይህ እጅግ የሚያስደንቅና በጣም የሚያሳዝን ነገር ነው። ተመልከቱ፣ የሶሻል ሚዲያ ወሬ ሰዎችን በዚህ ደረጃ ነው ሊነካ የሚችለው። በአንዳንድ አካባቢዎች አንዳንድ ሰዎች ኖይቦን የተናገረውን ነገር አምነው በፍርሃት ከቤታቸው ያለውን ነገር ሰብስበው ሲሄዱ ብዙ ሰዎች እየተከተሉ በተመሳሳይ ወደ መርከቧ እየሄዱ ነው። በዚህ ሰዓት ኖይቦ ደግሞ የጋና መንግስት እንግዲህ እስር ቤት ወስዶ አስገብቶታል እና ነገ ጃንዋሪ 5 ላይ እንግዲህ እነዚህ ሰዎች ምን ይውጣቸዋል? ያሳዝናል። እንትላላችሁ እናንተ ስለዚህ እስቲ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ኦኬ ጋይስ እንዳያችሁት ነው እንደዚህ አይነት መልኩ እንግዲህ ወደ ጋናዊ ፓስተር ጉዞ እያደረጉ ነው የሚገኙት ማለት ነው። እንግዲህ የዓለም ህዝቦች እንዲሁም ከጋና አካባቢ ያሉ የፕሮቴስታንት ቤተ እምነት ተከታዮችና በጣም ያሳዝናል። እውነት እላቸዋለሁ። እንግዲህ ከዚህ ቪዲዮ ሁላችንም የምንረዳው ነገር አንድ ነገር አለ ብዬ አስባለሁ። ለእኔ የታየኝ ምን ያክል ሶሻል ሚዲያ ፓወር እንዳለውና ሶሻል ሚዲያ የሆነ ቪዲዮ ፖስት አድርጎ ምን ያክል ሰው ማሳት እንደሚቻል ነው እኔ ከዚህ ቪዲዮ የተረዳሁት። እውነት እላቸዋለሁ። ለይን ሰውዬ ከሚያምኑ የተሸከሙትን መጽሐፍ ቅዱስ እንደው ቢያምኑ ምንኛ መታደል ነበር። እውነት እላቸዋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ በኋላ የሰው ልጅ ላያጠፋ ለኖህ ቃል ኪዳን አንዴ ገብቶለታል። ስለዚህ ደግሞ ሰማይና ምድር ያልፋሉ እንጂ ቃሌ ግን አያልፍም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ይህንን ሐሰተኛ ነብይ ከሚያምኑ ምን ያክል እንደው መጽሐፍ ቅዱስን ቢያምኑት ኖሮ የሚል እንደው ሐሳብ አደረብኝና በጣም ያሳዝናል። እላቸዋለሁ። ለማንኛውም እንግዲህ ቀኑ ደርሷል። ወንድማችን ተሳስቶ ነው። ዲሴምበር 25 ነገ ነው። የነገዋን ቀን እናያለን ማለት ነው። እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል እንደዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ የተለጎበኛው በዚህ ሰዓት ነው ወጪ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ። ወይኔ ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራስ አሳቀኝ። ማን ነው? ቀጥይ ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ቦም ሻካላካ አረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር ለአድማጭ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ይሄንን ነገር የምናሳየው አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ
እኔ ልቤ እየመታ ነው። ማርያምን ውዴ ቀጣለ እንዴ ቀጣለ ጋይስ ቮይሱ ልጨርሰው እኮ አለ ማለት ነው ውዴሽ ታታሪ ወጣቱ ነው የልጆች አርአያ እንድትሆን በማድረግ ነው በማሰብ ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይህንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካልን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ይጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። በቃ እዚህ ውስጥ ያላችሁ 13000 ኦልሞስት 14000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮመንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮመንት ግለጹ። እግዚአብሔር ያክብርልን፣ ኑርልን ጋሼ፣ ክፉ አይንካክ፣ እድሜና ጤና ይስጥልን። ኦኬ ጋይስ እንዳያችሁት ነው። በጣም ደስ የሚል ነበረ የትናንትናው ምሽት ማለት ነው። ነገር ግን ደግሞ ትንሽ አሁንም ኢትዮጵያን ሕዝብ ጥር ያሰኘ ነገር አንድ መረጃ ተሰምቷል፣ አስደምጣችኋል። እንግዲህ የትናንትናው ምሽት በታኩር ቤት እንደዚህ ያለ አንድነትን ያየንበትን ኢትዮጵያዊነታችንን የሚገልጽ የላይቭ ስትሪም ቆይታ ነበረ። በጣም የሚያስደስት ነበረ። ወደ 30 ሚሊዮን የሚጠጋ ገንዘብ እንግዲህ እንደተሰበሰበ እየሰማን ነው። በጣም የሚያስደስት አመትላችኋለሁ። ይህ ሁሉ የሆነ ያለው ደግሞ ደብረ ብርሃን ላይ ተፈናቅለው ላሉ ወገኖቻችን ነው። ነገር ግን ደግሞ ይህን ደስታችንን ሳንጨርስ ይህን እርዳታ አሰባስባለሁ ብሎ ኃላፊነቱን ወስዶ ያለው አግማስ በጎ አድራጎት ድርጅት የሚባለው እንግዲህ ማህበር አንድ ዜና አሰምቷል። እውነት ላችኋለሁ በጣም እጅግ የሚያሳዝን ነገር ነው። እንደኔ መልካም ሆኖ አልታየኝም። ለማንኛውም እስኪ መረጃውን ሰምተነው እንመለስ። ሰበር ዜናን ሰምቷል። ምንም አይነት የፖለቲካ ዓላማ ካለው ድርጅትም ሆነ ግለሰብ ምንም አይነት ድጋፍ አንቀበልም ሲል አግማስ ኢትዮጵያ የበጎ አድራጎት ድርጅት አሳውቋል። እንደሚታወቀው ከሰሞኑ በደብረ ብርሃን ተፈናቅለው በመጠለያ ውስጥ እንዲሁም ደግሞ በጣም በከፍተኛ በሆነ ችግርና ረሃብ ውስጥ የሚገኙ ወገኖችም በመርዳት ላይ የሚገኘው አግማስ ኢትዮጵያ የበጎ አድራጎት ድርጅትም እንግዲህ ከሰሞኑ በተለያዩ የማህበራዊ ትስስር ገጾች ላይ የድርጅቱን ዓላማ እንዲሁም ደግሞ የድርጅቱን ሀሳብ የማይደግፉና ተቃራኒ የሆኑ ሀሳቦች ሲዘዋወሩ ነበረ። ነገር ግን ይህ ድርጅት ምንም አይነት የፖለቲካ ሀሳብም ሆነ ዓላማ እንዲሁም ደግሞ ከሃይማኖት ከዘርና ከተለያዩ ነገሮች የጸዳ ሁሉንም ሰው በአንድነት የሚመለከትና የሚያስተናግድ የበጎ አድራጎት ድርጅት እንደሆነ በአጽንኦት ገልጾ ምንም አይነት የፖለቲካ ዓላማ ካለው ሰው እንዲሁም ደግሞ ድርጅትም ቢሆን ምንም አይነት ድጋፍ እንደማይቀበል ጭምር ይፋ አድርጓል። የበጎ አድራጎት ድርጅቱም እንደዚህ ሰፋ ያለ መግለጫዎችን በዝርዝር ያወጣ ሲሆን ከሰሞኑ በደብረ ብርሃን ተፈናቅለው ለሚገኙ ወገኖች በቀጥታ ወይም ደግሞ በኦንላይን ቀጥታ ስርጭት ላይ የድጋፍ ማሰባሰቢያ መርሃ ግብር ቲክቶከር ታኩርን ጨምሮ የተለያዩ የሶሻል ሚዲያ ኢንፍሉዌንሰሮችን በመጠቀምና ከነሱ ጋር በመተባበር የኦንላይን የገንዘብ ማሰባሰቢያና የድጋፍ ስብስብ ሲያደርግ እንደነበር የሚታወቅ ነው። በዛሬው ዕለትም ለ6 ቀን የቆየውን የኦንላይን የገንዘብ መሰብሰቢያ መርሃ ግብር ማጠናቀቁን ጭምር አሳውቋል። በዚህ ጉዳይ ላይ ሌሎች አዳዲስ ነገሮች ካሉ በድጋሚ ይዤላችሁ እመጣለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን ይሆንላችሁ። ኦኬ ጋይስ እንግዲህ እንደሰማችሁት ነው አግማስ ኢትዮጵያ በጎ አድራጎት ድርጅት መግለጫ ሰጥቷልና እንግዲህ ይህ መግለጫ ፖለቲከኞች ከሆኑ ሰዎች ምንም አይነት የገንዘብ ድጋፍ እንደማንፈልግ ነው የሚለው ዋናው መልእክቱና አንድ ጥያቄ ተፈጠረብኝ በዚህ መግለጫ ላይ። እውነት በዚህ ሰዓት ማን ነው ከዚህ ከፖለቲካ የጸዳ ሰው አለ? እንደዛ ከሆነ እንዴት ነው ለነኚህ ድሆች ገንዘብ ተሰባስቦ የሚፈለገውን ነገር ማግኘት የሚቻሉት? ጥያቄ ተፈጥሮብኛልና በተለይ በዚህ ጉዳይ ላይ በጣም ብዙ ሰዎች ሀሳብ አስተያየታቸውን እየገለጹበት ይገኛሉ። ብቻ እናንተም የራሳችሁን ሀሳብ ኮሜንት የምታስቀምጡልኝ ነው። አሁን ቀጥታ ወስዳችሁ ትናንትና ሲሳደብ የነበረው ጠንቋይ ሲል የነበረው ፓስተር ይቅርታ ጠይቋል። ሌሎችም ሰፋ ያሉ ሀሳቦች አንስተዋል ወንድሞቻችን። እስኪ ፓስተር እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ አለው። እኛ ደግሞ ይህን ይቅርታ አንቀበልም። በሕግ በኩልም እንጠይቃለን፣ አንተንም እንጠይቃለን።
ይሄ ሰውዬ ከሀገር ወጥቶ ይቅርታ መጠየቅ ራሱ የዚህ ህዝብ ንቀት ነው። ስለዚህ ይሄ ሰውዬው አገር ቤት ገብቶ ለህግ ቀርቦ ይቅርታ እስከሚጠይቅ ድረስ ቸርቹ መታገድ አለበት። ቸርቹ አገልግሎት ማቆም አለበት። ቸርቹ አገልግሎት ካላቆመ እናንተን አምልጧል፣ እዚህ ደግሞ ይሰበስባል ማለት ነው። አገልግሎት መስጠት የለበትም። ቸርቹ አገልግሎቱን ማቆም አለበት። እሱ ወደ አገር እስከሚመለስ ድረስ ህዝቡን ተሳድቦ ከአገር ቤት ማውጣት ማለት እቺ አገር ህግ እንደሌላት መቁጠር ማለት ነው። እንዴት ሰው በህግ እየተፈለገ ደብዳቤ ወጥቶ በህግ እየተፈለገ እንዴት ከአገር ይወጣል? ምን አይነት ንቀት ነው? ወይስ ይህንን ህዝብ ንቃችሁ? ይህን ህዝብ ከናቃችሁ ንገሩን። ይህን ህዝብ ከናቃችሁ ደግሞ እኛ ገብተን ያንን ቸርች አፈራርስን ድራሹን እናጠፋለን። የቄሮ ሰላሌ ጥፋት አጠፍቷል እንዳትሉ ነገ ይህንን ላስጠነቅቅ ወዳለሁ። በዚህም የህግ አካል ማለት ነው። ሰላም ከፈለጋችሁ ህግን ማስከበር ከፈለጋችሁ እንዴት ሰው በህግ እየፈለገ እንዴት ከሀገር ይወጣል? ህዝቡን ተሳድቦ እንዴት ከሀገር ይወጣል ሰው? ስለዚህ ይህን ይቅርታ አንቀበልም፣ ህጉንም ይቅርታም አንቀበልም። ምክንያቱም እንዴት ሰው ከህግ አመልጦ አሜሪካን ሀገር ይሄዳል? ምን አይነት ንቀት ነው ይሄ? ይህን ይቅርታ እንቀበልም። እኛ ይምጣ፣ በአካል ይምጣና እኛ ለህግ ነው የተናገርነው። ህግ ፊት ለፊት ይቅርታ ይጠይቅ። ይምጣ መጀመሪያ። እዛ ሆኖ የምንም አይነት ይቅርታ አንቀበልም። ካለበለዛ ወደ ራሳችን እርምጃ እንዳለን። ካለበለዛ ግን ቸርቹ አገልግሎት ማቆም አለበት፣ መዘጋት አለበት። ቸርቹ አገልግሎት ካላቆመ ካልተዘጋ ትግሉ ይቀጥላል። ቄሮ የሚያደርገውን ያደርጋል በአንድ ሌሊት። ይህንን ላሳስባችሁ ወዳለሁ። ነገ ለምን እንዲህ ያደረጋችሁ? እንዴት እንደዚህ ያደረጋችሁ? ህግ የለም እንዴ? እንደዚህ ነው እንዳትሉ። ይህን ቪዲዮ ኮፒ ሊንክ ሼር አድርጉና ለመንግስት አካል አድርሱልኝ። ትውልድ ንቃ፣ አለበለዚያ እንደዚሁ እንደ ባዩሽ መጫወቻ ትሆናለህ። ከሰላሌ ከዚህ በፊት መስክሬ ነበር። አረ ስለ አረቄ አገሩ የጠንቋይ አገር ነው፣ የመተተኛ። የፊቼ ከተማ ፖሊስና የፊቼ ከተማ አቃቢ ህግ ባዩሽ የተባለችውን ግለሰብ በቁጥጥር ስር አውሎ እያጣራ እንደሚገኝ አስታውቋል። ፓስተር ሄኖክንም በቁጥጥር ስር ለማዋል ስራዎች ላሌ አገሩ የጠንቋይ አገር ነው የመተተኛ አለና ጭራሽ መተተኛም ጠንቋይ የሌለበት በጣም ንጽሕት ያለች ሀገር አሜሪካ ላጣል። ከዛስ ስለ አረቄ መስክሬ ነበር ያለችው ምስኪኗ ባዩሽ የሰላሌ ፍቼ ፖሊስ ቁጥጥር ስር አዋላት። ይሄ ነው ሪያሊቲው ምድር ላይ። አየህ፣ ማይክ ይዘው ሱፍ ለብሰው የእግዚአብሔር ሰው ብለህ የምትከተላቸው ሰዎች ሰላሌን ምድራቸውን የራሳቸውን ሀገር ጠንቋይ፣ የጠንቋይ ሀገር፣ የመተተኛ የደጋሚ ሀገር ብለው ስም ይለጥፉና ከዛስ እነሱ ጠንቋይ የሌለበት አሜሪካ ቪዛ ስላላቸው ዲፕሎማት ፓስፖርት ስላላቸው ላጥ ብለው ይሄዳሉ። ማን ይታሰራል? ምስኪን ባዩሽ ትታሰራለች። እነ ባዩሽ ምስኪኖች ያበለጸጓቸው እነዚህን ሰዎች ሀብታም ያደረጓቸው ቴሌቪዥኖቻቸው ላይ እንደዚህ ሆነልኝ እንደዛ ሆነልኝ ብለው መስክረው ታዋቂ ያደረጓቸው እግዚአብሔር አይደለም። እነዚህ ሰዎች በጭብ ካፈር ከትቢያ ያነሳቸው ካፈር ከትቢያ ያነሳቸው ጥንቆላቸውን ፍለጋ መጋዘናቸው ሄደው በማጨብጨብ በመዝለል ያሟሟቁላቸው ሰዎች ብዙ ትንቢት ይሰማሉ። ሪያሊቲው ግን ምንም ነገር ሲመጣ እነሱ የሚያመልጡበት እንኳን ምንም ነገር የላቸውም። ቪዛ የላቸውም፣ ፓስፖርት የላቸውም፣ እድል የላቸውም። ዋናው ተናጋሪ ዋናው ሐሳብ ሰጪ ሄኖክ ጂፒኤስ በተናገረ ቪዲዮ በተለቀቀ በበነጋታው አሜሪካ ሲሄድ፣ ባዩሽ ግን የት ነው ያለችው? እስር ቤት ናት ያለችው። ሪያሊቲው ይሄ ነው። እንግዲህ ሚሊዮነር እንደምትሆኑ የሚሰብኳችሁ ትንቢት እየነገሩ እግዚአብሔር እንዲና እንዲያደርግላችኋል፣ አሜሪካ ቪዛ ሀብታም ትሆናላችሁ፣ ባለጸጋ ትሆናላችሁ እያሉ የሚነግሯችሁ ሰዎች እነሱ ላይ እንጂ የሚናገሩት የሚሰራው እናንተ ላይ እንዳልሆነ እንድታውቁ ነው ዛሬ የምነግራችሁ። እነ ባዩሾች ትሰሙኛላችሁ? ሪያሊቲውን ነው የምነግራችሁ። ባዩሾች በየመጋዘኑ እየሄዳችሁ የምታጨበጭቡ ባዩሾች፣ ይህንን ለእናንተ ነው የምነግራችሁ። የታሰረችዋን ባዩሽ ብቻ አይደለም፣ ብዙ ባዩሾች አላችሁ። ባዩሾች እያጨበጨባችሁ መባና አስራታችሁን የፍቅር ስጦታ እያላችሁ እነዚህን ሰዎች ታበለጽጓቸውና
እነሱ በሚከቷችሁ ስህተት ውስጥ እናንተ ጨለማና እስር ላይ ስትወድቁ ድህነትና መቀመቅ ውስጥ ስትወርዱ እነሱ ሊረዷችሁ አብሯችሁ ሊታሰሩ ቀርተው በበነጋታው ሀገር አሜሪካን የሚገቡት ጠንቋይ የሌለበት ሀገር ማለት ነው። አይ ከግብፅ ጠንቋይ የባቢሎን ጠንቋይ ይሻለኛል አይነት ጨዋታ የሚጫወቱ ነብይ የሚል የሚከብዳቸውን ማዕረግ የለጠፉ ስራቸው ግን ጥንቁልና የሚመስል ደጋሚና መተተኛ የሚመስሉ አውርቶ አዳሪዎች ገምቶ አዳሪዎች ጋር ሄዳችሁ ህይወታችሁን ባታበላሹ ይሻላል ባይ። ትልልቅ አዳራሽ ይሰራሉ፣ በካውንስሉ በኩል ከመንግስት መሬት ይቀበላሉ፣ መሬታቸው ላይ እንደ ነገሩ የሚሆን ህንፃ ያቆማሉ። እሱንም በህዝብ ገንዘብ ሰብስበው ህዝብ ብር አዋጣ ብለው ከህዝብ የሰበሰቡትን ነገር ያቆማሉ። የራሳቸውን አዳራሽ እንዳትሳሳቱ፣ ቤተክርስቲያን አላልኩም፣ የራሳቸውን አዳራሽ ሐዋርያ፣ ነብይ፣ ፓስተር ነኝ ባዮች ማለት ነው። አስተማሪ ነን ባዮች፣ የስተት ትምህርት ለእግዚአብሔር ቃል የማይመለሱ እግዚአብሔርን የማይፈሩ የሰውን ኪስ የሰውን ህይወት ማጠብ ላይ ህይወታቸውን የመሰረቱ ሰዎች አዳራሽ ይገነባሉ። ካርታውን ከያዙ በኋላ ከባንክ ለቤተ ክርስቲያኒቷ ጥቅም ብለው ይበደራሉ። ገንዘብ አይሸጡትም፣ መሸጥ አይችሉም። ከዛ ይበደሩና በርከት ያለውን ገንዘብ ወደ ራሳቸው ወደ ግላቸው ያዘዋወሩና ቀድመው ቤት የገዙበት ወይ አውሮፓ ወይ አሜሪካ ተነስተው ይጠፋሉ። ከዛ ምዕመኑ ምን ይላል? የእግዚአብሔር ቤተክርስቲያን ብዙ ሰዎች የተጽናኑበት የተፈወሰ ቤተክርስቲያን በአራጅ ሊሸጥ ነው። ስለዚህ ወንጌላውያን ብዙ ሰዎች እዚህ ቦታ ላይ ተጽናንተዋል። ባለራዩ ራዩን ለማስፋፋት አሜሪካና አውሮፓ ነው የሚገኘው። ስለዚህ ቤተክርስቲያኒቷ መሸጥ የለባትም። ስለዚህ ገንዘብ አዋጡ ትባላላችሁ። እናንተ ደግሞ የጌታ ተአምር የታየበት ቸርች ብላችሁ ታዋጣላችሁ። ከዛስ ከባንክ ዕዳ እንደምንም ብላችሁ ታላቀቃላችሁ። ከቻለ ተመልሶ መጥቶ የረፍት ቀኑ ላይ ይሰብካችኋል። ካልቻለ ደግሞ የሚገባውን ዋጋ ስላገኘ እዛው ሀገር አሜሪካ በስልክና በምናምን እየደወለ አለቃ ይጫወትባችኋል። እድሜ ልካችሁን ነፍሳችሁን ለነዚህ ሰዎች እየገበራችሁ እየሰዋችሁ ትኖራላችሁ። ይሄ ነው ጌሙ። ባዩሾች ይሰማል። ምንም አታመጡም ነው የምላችሁ። ማን ባዩሾች? እነሱ ያጠፋሉ፣ በአንደበታቸው በህይወታቸው ይስታሉ። ለገንዘብ ሲሉ ማይዘላብዱት ነገር የለም። እነሱ ርቀው ይቅርታ ይጠይቃሉ። እናንተ ይቅርታ የምትጠይቁበት እድል እንዳይኖራችሁ እስር ቤት ትወረወራላችሁ። ስለዚህ የምትነቃ ትውልድ ንቃ፣ አለበለዚያ እንደዚሁ እንደ ባዩሽ መጫወቻ ትሆናለህ። አንድ ሁለት ቀን ስለምትታሰራለህ። ለእንደዚህ አይነት በሱፍ ለተወጠሩ በከረባት ለተጆቦኑ ሐሰተኛ መተተኛ ጠንቋዮች ለምን እንደዚህ ጊዜን ትበላለህ? ለምን እድሜን ትበላለህ? ስለ አረቄ መስክሬያለሁ፣ ስለ ጠጅ መስክሬያለሁ። ለምን ትሰቃያለህ? ክርስቶስ ኢየሱስ የሰራልን ስራ አምነህ ነፃ አትወጣ? እግዚአብሔር በሰራልን ስራ ድል አታደርግም? ለማንኛውም ይህ ቪዲዮ ለብዙ ሰዎች አድርሱት። ይመቻችሁ።